እዚህም ያለው ከመጣው በኋላ ራሱ ከጋሽዬ ጋር አንድ ነገር እያወራት ነበረ። እንደውም ሽማግሌ ሁላ ሊገባ ነው ሄርሜላ ጋር ምናምን ሲባል እየጠየኩት ነበር። እኔ መቼም አልገባም፣ ምክንያቱም ለሁለተኛ ጊዜ ሽማግሌ አልገባም፣ እኔ እንደፈለገ ያድርግ ነው ያለኝ። እኛ እኮ ችግር የለብንም፣ ገብቶሃል? ችግር ያለበት እሱ ነው፣ እምቢም ያለው እሱ ነው። ገብቶሃል አይደል? እሷ አሁንም ትወዷለች፣ አሁንም እየጠበቀችው ነው ያለችው፣ ተስፋ አልቆረጠችም። ስለዚህ መስተካከል ያለባችሁን ነገር እናንተ አስተካክሉ። እኛ እዚህም ከቤተሰብ ጋር ያለው ነገር አውርተናል። አሁን ሰሞኑ ብዙዬ ምንድነው ቤተሰብ ማንንም አይፈልግሽም ምናምን እያለቻት ነበር። ገብቶሃል? ሳትፈለግ ቀርታ አይደለም። ቤተሰብ ደግሞ ጠንቅ ራሷ ካልፈለገች አልፈለገችም ነው የሚባለው እንጂ የአብርሃምን ልብ ብዙ ታውቃለች አታውቅም። ያኔም ሄደሽ ያወራሽበት ዋነኛው መንገድ ምንድነው ደስታ እንድታገባውና ከአብርሃም ህይወት ጭራሽ እንድትወጣ የራሷን ህይወት እንድትኖር ነው አንቺ ያረግሽ የነበረውና ከጎና ይሆናል። ምንም ቢሆን የልጁ እናት ናት። ከሄርሜላ ጎን ከሚሆን ከሷ ጎን ይሆናል ብለን ነበር እየጠበቅን የነበረው። እሱ ግን የራሱን ጀሪዎቹን አስነስቶ ከሄርሜላ ጋር ነበር የነበረው። ምንም ቢሆን አብረው አሳልፈዋል። የልጁ እናት ናት። በዚህ ልክ ጥላቻ ያደርጋል ብለን ማንናችንም አላሰብንም ነበር። መፍትሄ ስለምገባ እስኪ ያላት ነገር ልወቅ በሚል ነበር ሀሳቦች ያነሳውላት። ገብተዋል። ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ ፈጣሪ ይመስገን። ሁላችሁም ባላችሁበት ሰላም ሁኑልን። ዛሬም እንግዲህ ተመልሼ መጥቻለሁ ፋሚሊዎቼ። ያው ዛሬ ትንሽ አንዳንድ ያሰጉኝና ያስፈሩኝ ነገሮች አሉ። ያው እነሱ እንዳሉ ሆነው ግን ግዴታ ዛሬ መምጣት ስላለብኝ መጥቻለሁ። ከዛ በፊት ግን ቤተሰቦቼ በጣም ብዙ ጊዜ ያስጨንቀናቸዋል። በጣም ብዙ ጊዜ ካያችሁ ከፈረንጁን ጋር ብዙ ነገር አውርቼ ምናምን አስተካክዬ እና ብዙ ነገር ብላችሁኝ ነበር እና ፋሚሊዎቼ ስላስጨነቅናችሁና በብዙ ነገር ስላስደበርናችሁ ይቅርታ። አንድ ቀን መስተካከሉ አይቀርም የአብርሃምና የሩታ ጉዳይ። ያው ነገሩ ትንሽ ስለሰፋብን በማናስበው መንገድ አሁን ላይ እየሄደ ስለሆነ ግራ ስለገባ ነው ማለት ጋሽዬም እንዳያችሁት በሽማግሌ ጉዳይ ዝም ስላለ ሁሉም ስለሰለቸው በቃ ያው የሆነው ነገር ይሁን የራሳቸው ውሳኔ የራሳቸው ይወስኑ ብለን ሁሉም ስለደመደመ እኛ ተጨነቅን በመሃልና ለዛ ስለሆነ ነው። ካያችሁ ብዙዎቹ ደግሞ ሩታ ደስታ እንድታገባ እየገፋፉ ምናምን አሉ አሁን ላይ። የአብርሃምና የሩታ ጉዳይ ትንሽ ሪስክ ውስጥ ነው ያለው እና ብዙ ጊዜ ለፍተናል። አይታችኋል። ያ ሩታን ወንድም አቡሻን አግኝቼ ብዙ ነገር አውርተናል እና በጣም ብዙ ነገር ነው የነገረኝ። አሁን ላይ ውሳኔያቸውን ለራሳቸው ለአብርሃምና ለሩታ ስለተው አብርሃም ደግሞ የመረጠውን ራሱ አይታችኋል። ሄርሜላ ጋር ሄዷል ምናምን በቃ ለራሳቸው ውሳኔ ስለተው በቃ ትንሽ ግራ ያጋባል ነገሩ። አሁን ቁጭ አድርጋችሁ ለማውራትም አይመችም። ለዛ ስለሆነ ያለን አማራጭ በፋሚሊ በተለያዩ በኩል በእህት በወንድም ሄድ ነው እና አሁን ላይ ያለን አማራጭ እንደዛ እያደረግን እንገኛለን አሁን ላይ እና ጌሙ ላይ ራሱ አይታችኋል። ኢቭን ራሱ አብርሃምና ሩታ ለመጀመሪያ ጊዜ ተለያይተው ያንዱ ወገን እንዲህ ተለያይተው በሌላ ሳይድ ሆነው አንድ ላይ ጌም ሲጫወቱ ምናምን አስቡት። ካን ኢማጂን አድርጉት እንግዲህ አብርሃም የሩታ ጠላት ሆኖ ሩታ የአብርሃም ሆና ማለት ነው እና በዚህ ልክ ነው ተስፋ ተቆራርጠው ተጣልተው ምናምን። ኢቭን እንኳን አሁን ሲጀመር ሉሌ ነው የሚያገናኛቸው እንጂ ሌላ ምንም እንደማያገናኛቸው ሁላችንም አውቀናል። ምክንያቱም በቃ ይሄው አብርሃም የራሱን ህይወት እንደጀመረ በትላንትናው ማታ ጌም ማወቅ እንችላለን እና ሩታም ደግሞ በዚህ ልክ አቅሟን አሳይታ ማን እንዳላት ምን አይነት አቅም እንዳላት አሳይታ ለሁሉም አሳምናለች። እንደዛም ቢሆን ግን አብርሃምና ሩታ በዚህ ልክ እንደዛ መሆናቸው ትንሽ ያበሳጫልና ያ ነገር ስለደበረኝ ስለተሰማኝ ዛሬ ማግኘት ያለብኝ ሰው አለ ብዬ ስላሰብኩኝ ዛሬ እዚህ ጋር ይዤ መጥቻለሁ ማለት ነው ፋሚሊዎቼ። እና በጣም ስለደበረኝ ነው የምሬ ነው የምላችሁ። እንዴት በዚህ ልክ ትዳር የመሰረቱ ሰዎች በጣም ብዙ ነገር ያዩ ሰዎች ዛሬ ወቅት መጥቶ ጊዜ መጥቶ በሆነ ነገር ተጣሉና ተያያዙና በዚህ ልክ ግብ መፍጠር በዚህ ልክ ትዳራቸውን አፍርሰው ኢቭን ደግሞ ሉሌን እስከ መጉዳት ድረስ አስቡት። እንግዲህ ሉሌ ሜንታሊቲ ራሱ በጣም ይጎዳል አሁን የልጅ እያደገ በመጣ ቁጥር እና ይሄ ልጅ ነገ ትልቅ ደረጃ ለመድረስ ራሱ ቢያስብ ያለ አባት ያለ እናት ከሆነ ያደገው በጣም ብዙ ነገር ሀፕን ያደርግበታል ህይወቱ ላይ እና ይሄ ነገር ከመፈጠር አሁንም ተስፋ አንቆርጥም። አብርሃምና ሩታ በሚሄዱበት መንገድ ይሄዱ፣ ግን እኛ ለማስታረቅ ከጎናቸው ያሉ ሰዎችን በታትነንም ቢሆን ለማስታረቅ እንሞክራለን። ያንን እርምጃ አድርጌ ነው እና ዛሬም የመጣሁት ዛሬ ገኒን ጠርቻታለሁ። እንግዲህ ገኒ በጣም ብዙ ሶሉሽን ሰጠኛለች ብዬ አስባለሁ እና ገኒን ባለፈው በጣም ነው ያዘንኩባት። እኔ ዝም ያልኩት ይሄ ጌም ይለፍ ብዬ ነው፣ እቺ ታይም ትለፍ ብዬ ነው ማለት ሩታን አግኝታ ደስታን አግቢው ምናምን ብላ ብዙ ነገር እንትን ብላ ነበርና ኢቭን የዛን ጊዜ የሩታ መልስ ራሱ ምን ነበረ? እኔ ምንም ያህል ቢሆን አብርሃምን ጠብቀዋለሁ ምናምን እያለቻት ራሱ ግን
ደስታን እንድታገባው በጣም እየገፋፋቻት ምናምን ነበርና ይሄ ነገር ለምን ይሆናል? ኢቭን ፋሚሊ ራሱ ከጎኗ ካልቆመ ከሐሳቧን ካልደገፈ አብርሃምና ሩታ እንዴት ነው ልናስታርቃቸው የምንችለው? እኛ በዚህ በኩል ስለ አብርሃምና ስለ ሩታ እየለፋን አብርሃም መመለስ አለበት እያልን ሩታ ይሄንን ውሳኔሽን አቁሚ እያልን ቤተሰቦቿ ደግሞ በዚህ በኩል ደስታን ማግባት አለብሽ፣ ደስታ አግብቶሽ ይዞሽ ደስታ ይወድሻል ምናምን። ደስታ ሊወዳት ይችላል፣ ለምን ወደዳት አንልም። በቃ ፍቅር ነው፣ የሰው ልጅ ነው። የሰው ልጅ እስከሆነ ድረስ ያፈቅራል። በቃ ያፍቅራት፣ ችግር የለውም። እኛ እሱ ለምን አፈቀረ ሳይሆን ስለ ሩታ ነው የሚመለከተን። ገባችሁ አይደለ? ሩታ ግን ደስታን ታፍቅረው ትውደደው፣ ወደሱ ትሂድ፣ ደስታን ታግባው አንልም። ምክንያቱም አብርሃም አለ በመሃላቸው ሉሊ ያለ ይሄ ሁሉ ስቴፕ መሄድ አልነበረባቸውም እና ለዛ ስለሆነ ገኒን ጠርቻታለሁ። ከገኒ ጋር ያለው ነገር እናወራለን ማለት ነው። እዚህ ነው የጠራው ታውቃለች እሷ። በቃ ዛሬ ገኒን ጠርቼ ኦክሳታለሁ። የምሬ ነው የምላችሁ። ማለት በጣም ማከብራት መወዳት ሰው ናት። ግን እንደዛም ቢሆንም መውቀስና መናገር አለብኝ። ምክንያቱም ችግር ውስጥ መግባት የለብንም፣ ፈተና ውስጥ መግባት የለብንም። አብርሃም ሩታ እያልን እከሌ እያልን ደግሞ መጨነቅ የለብንም በድጋሚ ማለት ነው። ለዛ ስለሆነ ዛሬ ጠርቻት ሶሉሽን ትሰጠኛለች ብዬ አስባለሁ። በቃ እምቢም ካለችኝ እንግዲህ እምቢም ነው፣ ግን ያለውን ነገር ለመፍታት እንሞክራለን። ያው ገኒ መጣች። ገኒ ሰላም፣ እንዴት ነሽ? ሰላም ነው? ሁሉ ሰላም? ፈጣሪ ይመስገን አለው። እንኳን አውራ ደረሰን። በዓል ተመችቶሻል? አምሮባታል። ያው እንግዲህ የእናት ነገር ነው። ገኒ ሁሉ ሰላም አለን? አሪፍ ነው ፈጣሪ ይመስገን። ያው በበዓል ማግስት እንግዲህ የሩታንና የአብርሽን የኤርሚላን ጌምም እያየን እየተዝናናን ነበረ። ደስ ይላል። እኛ ደስ ብሎናል በጣም። ምክንያቱም ይሆናል አይደል ያልጠበቅነው ነገር ነው ማለት እንደምታሸንፍ እናቅ ነበረ፣ ግን ያም ሆኖ እዛ ሁሉ ፈተና ማለፏ በጣም ደስ ብሎናል። አዎ የሩታ ማሸነፍ ደስ ሊል ይችላል፣ ግን ያው ይሄንን ሀሳብ በማድረግ ነው ዛሬ የሚጠራውሽ። አንዳንድ ሀሳቦች ማውራት ስላለብኝ ግዴታ ማለት በጣም ማከብርሽ ሰው ነሽ አውቃለሁ። ያው ታውቂያለሽ አንቺም እንደማከብርሽ። ከዛም በዘለለ ደግሞ አንዳንድ ነገራቶች ሲደራረቡና ሲበዙ ግዴታ አንዳንድ ሰውን ጠርተሽ ሀሳብሽ ማካፈል ሼር ማድረግ አለብሽ። ምክንያቱም ከምንም ነገር ግልጽ ተነጋግሮ ሰላም መፍጠር ይሻላል ብዬ ስለማስብ ለዛ ነውና። ግን አሁን ደግሞ እየተፈጠረ ያለው ነገር ታውቂያለሽ። በአብርሃምና በሩታ ጉዳይ በጣም ብዙ ነገር መሀላቸው ላይ ተፈጥሯል። አሁን ጭራሽ ሌላ ሰው ሆነዋል እና እኔ ማታ እያየው በጣም ብዙ ሰው እየተደሰተ ነበር፣ ግን እኔ ማታ እያየው በጣም ይጸጸተኝ። ማለት አብርሃምና ሩታ የምር ግብ ውስጥ ገብተው የምር ተጣልተው የምር ረብሻ ውስጥ ገብተው እርስ በርስ ደርቢ ሆነው እንደዚህ ናል በዚህ ናል ልክ ይሄዳሉ ብዬ ሳስብ በጣም ገረመኝ። እኛ ራሱ በጣም ነው የደበረን። ማለት ከጎና ይሆናል ምንም ቢሆን የልጁ እናት ናት፣ ከሄርሜላ ጎን ከሚሆን ከሷ ጎን ይሆናል ብለን ነበር እየጠበቅን የነበረው። እሱ ግን የራሱን ጀሪዎቹን አስነስቶ ከሄርሜላ ጋር ነበር የነበረው። ምንም ቢሆን አብረው አሳልፈዋል። የልጁ እናት ናት። በዚህ ልክ ጥላቻ ያደርጋል ብለን ማናችንም አላሰብንም ነበር። እግዚአብሔር ይመስገን ደግሞ ደስ ብሎናል እኛ። ምክንያቱም በጠላቶቿ ላይ እንደዛ እውነት እኔ እንጃ እኔ ምን እንደማወራ ራሱ አላቅም። እውነት በጣም ደስ ብሎናል እና በዚህ አጋጣሚ ደግሞ የሷ አድናቂዎች ወዲንሶች በጣም እየተከታተሉ ነበር፣ እያዩዋቸው ነበርና በጣም ነው ስለናንተ ማመሰግነው። እውነት በዚህ ልክ ተጨንቃችሁ ተጠባችሁ እያያችሁ በቃ የሆነ ማለት ጉዳቷን ስለማትፈልጉ በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። በጣም እንኳን ደስ ያላችሁ። ደግሞ እኛ በጣም ደስ ብሎናል የምር። ገኒዬ ግን አሁን ማለት እንዳለው ያለው የሩታ ማሸነፍ እንዳለ ሆኖ ግን ደግሞ የአብርሃምና የሩታ ደርቢ መሆን ማለት ደስተኛ ሆነሽ የተመቸሽ ነው የሚመስለው። አይ እኔ አልተመቸኝም እውነት ሳወራክ። አይ እኔ በጣም ብዙ ነገር ግራ ስለገባኝ ነው። የሆነ ጊዜም ሩታ ጋር ሄደሽ ብዙ ነገር ብለሻታልና በዛም ጉዳይ ነው ላወራሽ የነበረው። ማለት ያኔ ላገኝሽ ፈልጌ ነበረ፣ ነገራቶቹ ይስተካከሉ ትንሽ ይብረዱ ብዬ ስላሰብኩ ነውና በደስታ ጉዳይ ወደ ተሻት ምናምን ነበረ። ማለት አሁን ላይ አብርሃም ጋር እንድትሄድ አትፈቅዱም እናንተ ማለት ነው። ያኔም ሄደሽ ያወራሽባት ዋነኛው መንገድ ምንድነው? ደስታ እንድታገባውና ከአብርሃም ህይወት ጭራሽ እንድትወጣ የራሷን ህይወት እንድትኖር ነው አንቺ ያረግሽ የነበረውና ሩታ ግን የመለሰችልሽ መልስ እናውቃለን ሁላችንም። የራሴን የበፊትን ፍቅሬን መመለስ እፈልጋለሁ፣ እታገሰዋለሁ፣ ምንም ያህል ጊዜ ጠብቀዋለሁ ስትልሽ አንቺ አግቢ ምናምን እያልሽ ነበርና ይሄ ልክ ነው ብለሽ ታስቢያለሽ? ግን እኔ ልክ ነው ብዬ አይደለም።
አንደኛ ደስታ ጠብቶኛል አውሪያት ብሎኝ ምክንያቱም ያለንበት ሁኔታ ጥሩ ላይ ነው እንደዋወላለን አንዳንድ ነገሮች እያደረኩኝ ነው ምናምን ቪዲዮ አይተው ከሆነ እያወራን ነውና ጨርሰናል እኛ ነው ያለን ከፍቷል አይደል ጨርሰናል አንቺ ደግሞ ቤተሰቦችንም ማሳምኚ እሷንም ያለው ነገር አሳምኚ ስላለኝ እንጂ ደስተኛ ሆኜ አይደለም እኮ ግን በዚህ ልክ ደግሞ እንደዛ ማለት እኔ ደግሞ ያለውን ነገር ወደ መፍትሄ ስለምገባ እስኪ ያላት ነገር ልወቅ በሚል ነበር ሐሳቦች ያነሳውላት ገብቷል ምክንያቱም አብርሃም እንደዛ ያያደረጋት ከሆነ ምናልባት ደስታ ደግሞ ደስታ የሚሰጣት ከሆነ ሜቢ ምናልባት የሚል ነገር ነበር ያንን ነገር ያቀረብኩላት ገብቷል ከዛ እሷ ደግሞ ደስተኛ እንዳልሆነች ነገረችኝ ያለው ነገር ከራሴ ጋር ይጨርስ በቃ ራሴ አወራዋለሁ ምናምን ነገር አለች እንደውም አንድ ሁለት ተባብለናል ከሷ ጋር በቃ አግቢው ብያት ማለት ነው ያንን የሷን ማንነት ማወቅ ስለፈለኩኝ እንጂ እንድታገባው ፈልጌ አይደለም ገብቷል ምክንያቱም አንድ ሰው አማላጭ ሲልክ ግዴታ የሆነውን ነገር ነው አመን ነገር ያለብህ እሱ እና ለዛ ብዬ ነው እንጂ ተናገርኳት ይሁን ማለት እሷ ጉዳት ፈልጌ ወይ ከአብርሃም ማላቀቅ ስላለብኝ ምናምን አይደለም ይሄ ሁሉ ነገር ምን ፈጥረው እኮ ሁለቱን አንድ ላይ ለማድረግ ነበር ጥረታችን ማለት ነው ምክንያቱም አሁንም እኛ አብርሃምና ሩታ አብረው ቢሆኑ አሁንም ደስታችን ነው ገብቷል አይደል ምክንያቱም ተወደዋለች እሱም አይወዳትም ማለት አይደለም ግን የያዘው ነገር ይሁን ምን ይሁን እየተጋባ ያለው ነገር ሊገባን አልቻለም ጭራሽ ደግሞ ማታ ጭራሽ አሳመነልኝ ማለት ነው እሱማ ግን ያን የራሱ አሁን አብርሃም ቪዲዮን እንደሚያዩት ታውቃላችሁ ሁላችሁም እና ምን አይነት ነገር ኢማጂን ሊያደርግ ይችላል ገባችሁ አሁን ይሄ ልጅ በህል ምክንያት እንጂ ሄርሜላን ወዷት እንዳልሆነ ሁላችንም እናውቃለን ጌሙ ላይ ራሱ ካየሽው ምንም አይነት ለሩታ ያለው ስሜት ያህል ለሄርሜላ የለው እልህ እንደሆነ ያስታውቃል ግን ደግሞ እንደዛ ስታረጉ እናንተ እሱ ቪዲዮን ያየዋል የሚዲያ ሰው ነው ታውቂያለሽ እና በዛ ሰዓት ላይ ምን አይነት ስሜት ይሰማዋል ቤተሰቦቿ ራሱ ደስታን አግቢ ያሉ ብሎ እሱ መሄደው እርምጃ በጣም እያሰፋው ነው የሚሄደው አብርሃም በጣም የልህ ሰው ነው ሰው ካናደደው ሰው ካበሳጨው የሆነ ነገር ላይ ሰው ካበላሸበት ያንን ነገር ለመበቀል ስለሆነ የሚሄደው እሱ ብዙ ነገር እያበላሸ ነው የሚሄደው ሲጀመር ይሄንን ደርቢው ራሱ እንትን ያለው የሚመስለኝ ደስታና አግቡ ምናምን ስላላችሁ ነው እናንተ የምሬ ነውና እነዚህ ልጆች ድጋሚ በዚህ መንገድ መቀጠል አለባቸው ወይ ሉሊስ ያላባትና ያለናት ማደግ አለበት እናንተ እንዴት ነው የምታስቡት እኛ እንደዛ ብለን አይደለም ሲቀጥል ደግሞ ከአብርሃም ጋር ቪዲዮ ከተለቀቀ በኋላ ራሱ በነጋታው ደውሎልኝ ተገናኝተናል እና አንዳንድ ነገሮች ለምን ትያለሽ እንደዚህ ምናምን ብሎኛል አስቦታል አይደለም እኮ አስቦታል አንተ ካልፈለግካት ታዲያ ምን ማድረግ አለባት አንተ ከሌላ ሰው ጋር ላይፍ እያሳለፍክ ነው ስለዚህ እሷም የራሷ ላይፍ ያስፈልጋታል በእያንዳንዱ ነገሮች እያወራን ነበር ገብቷል ቅር ብሎታል በርግጥ ግን ቅር ቢለውም ደግሞ ምንም ማድረግ አይቻልም ገብቷል እዛ ጋር እሱ የራሱን ላይፍ እየኖረ ከሆነ እዚህ ጋር ደግሞ የራሷ ላይፍ ያስፈልጋታል እሱማ ያስፈልጋል ግን እኛ አሁን አይደለም ያ ነገር ምን ፈልገው አሁን ገና ሉሊ ልጅ ነው ገና 2 አመት አሉናትም 3 አመት አሉናትም ከተፋታች ስለዚህ መጠበቅ ያለባትን ጊዜ ጠብቃ የራሷን ህይወት ታሳልፍ እኛ ደስ ይለናል ገብቷል እንደ ቤተሰብም ማለት ነው እሱ እንጂ ዝም ብላ ባዶዋን ተቀመጥ አንልም እኛ እሱ ላይፍ እያሳለፈ ከሆነ እሷም ላይፍ አላት ስለዚህ ከዛ አንፃር ነው እንደዚህ ያደረግነው እንጂ የሆነ ፈልገ ነው ወይ ደስታን ማግባት ስላለባት ምናምን ብለን አይደለም አይ እኔም አልመክርም እኔ ማለት ብቻዋን ባዶዋን ቤት ተቀመጥ አብርሃም እዛ ጋር ደስተኛ ህይወት እየኖረ ደስተኛ እየሆነ ሰው ያገር ሰው ያገኘ እሷ እዚህ ጋር ብቻዋን ኮርምታ ተቀመጥ አይደለም እሷም የራሷ ህይወት አላት በታስበው ህይወት አላት ብዙ የሚፈልጋት ሊንከባከባት የሚፈልግ ሰው አለ እንደዛ ማለት አይደለም እኔ ግን በጣም እያሳሰበኝ ያለው የሉሊ ጉዳይ ነው እና ደግሞ ሞሮፍ ምንድነው ትወዷለች አሁን ሩታ እና ኢቭን ሄዳ ራሱ ክብሯን አዋርዳ አልቅሳ ነው ይቅርታ የጠየቀችው እና ሩታም ስለምትወደው ይሄ ልጅ አብርሃም ደግሞ ነገ ከነገ ወዲያ ወስና እሱ ለቆት ደግሞ ድጋሚ እሷ ህይወት ውስጥ ከመጣ ዝም ብለን መበጥበጥ አይሆንም እዚህ ምዛም ማለት ስለሚሆንብን አንዴ ተረጋግተን ሩታ ትንሽ ጊዜ ብትታገሰን አብርሃምን መመለስ ብንሞክር ከዛ እነሱን ችግር የለውም እኛ እንደለመደብን በሽማግሌም በእናንተም በኩል በተለያየ ሰው ያደረግን እነሱን ማስታረቅ እንችላለን እኛ እኮ ችግር የለብንም ገብቷል ችግር ያለበት እሱ ነው እምቢ የሚያለው እሱ ነው ገብቷል አይደል እሷ አሁንም ትወዷለች አሁንም እየጠበቀችው ነው ያለችው ተስፋ አልቆረጠችም ስለዚህ መስተካከል ያለባችሁ ነገር እናንተ አስተካክሉ እኛ እዚህም ከቤተሰብ ጋር ያለው ነገር አውርተናል አሁን ሰሞኑ ብዙዬ ምንድነው ቤተሰብ ማንንም አይፈልግሽም ምናምን እያለቻት ነበር ገብቷል ሳትፈልግ ቀርታ አይደለም ቤተሰብ ደግሞ ራሷ ካልፈለገች አልፈለገችም ነው የሚባለው
እንጂ የአብርሃምን ልብ ቡዜ ታውቃለች አታውቅም? ሰሞኑን አይተሃል እንዴት እንደነበር እኔና እሷ። ስለዚህ ከዛም በኋላ ራሱ በስልክ እያወራን ነበረ፣ በአካልም ከዛ በኋላ ተገናኝተናል። ገብተዋል። እኔና እሷ ደግሞ ጓደኛ ነን። ስለዚህ በዚሁ መቀጠል የለብንም በቃ ችግር የለውም በቃ ሽታዩ ተባብለን ነው ያለፍነው። ገብተዋል። ድጋሚ ካሁን ከሷ ጋር በሩታ የመጣ ድጋሚ መያያዝ አልፈልግም። ሁሉንም ስለሚያነካካ ማለት ነው። እና አንዳንድ ነገር እያወራቻት ነበር። ትንሽ ደብሮናል። እሱንም ያው ቢስተካከሉ እኛ ደስ ይለናል። ቡዜ በጣም በብዙ ነገር ስለተናደደች ነው። ገንዬ እውነት ነው። ልጅም ራሱ ይዛት ሄድ ለሁለት ወር ልጁን ይዛት ሄድ ራሱ ያላችሁ ታይም ላይ ይዛ ልትወጣ የነበረ ታይም ላይ አብርሽ እንዴት እንደሆነ ታውቂያለሽ። በዛም ጉዳይ በጣም ተናዳለች። እና ቡዜ ትዕግስት ስለሌላት ነው በዛ ታይም ብዙ ነገር እየተናገረቻት ያለ ኢቭን ብዙ ነገር እንደውም መታታ አለቃትም ምናምን እያለች ነበር ያን። እና ይሄን ያህል እንደዚህ ይሆን ያለው የእናንተ ድርጊት ነው ማለት ይቅርታ እንደዚህ ስልሽ እንደዚህ መናገር የለብኝም ግን የእናንተ ድርጊት ነው ማለት ልጁ ከአባት ነጥሎ 2 ወር አስቢ ካን ኢማጂን። ይሄ አብርሃም ምንድነው የሚያስበው? አሁን እኮ ሳይኮ ነው ጭንቅላት ነው። አብርሃም ምንድነው የሚያስበው የሚለውን ለሩታ ብቻ ሳይሆን አብርሃምን ማሰብ አለባችሁ። አሁን ያ ልጁን ይዘን ለ2 ወር ልንሄድ ነው ስትሉ ይሄ ያስታውቃል። በቃ ከሱ ለመለየት እንደሆነ እሱ እንደዛ ነው የሚያስበው፣ እኛም እንደዛ ነው የምናስበው። 2 ወር አብርሃም ልጁን አያየውም ማለት ነው። እና ይሄ ልጅ ጭራሽ ከሩታ ለመለያየት ሩታን ለመልቀቅ ምናምን ነው የሚያስበው። እንደዛ ብናስብ እኮ ይዘናት እንመጣ ነበር። እሱማ አቆማችኋል። ስለሱ አንጠብቅም ነበር። ገብቶሃል አይደል? ምክንያቱም ሄደናል። ይዘን መምጣት ካለብን ይዘን መምጣት እንጂ ደውለንም መጠየቅ አልነበረብንም። ግን እኛ ስለምንፈልገው ስለምንወደው እሷ ስለምትወደው በሚል ነበር አይተሃል ደውለን የጠራ ነው። ግን የመለሰልኝ መልስ ጥሩ መልስ አልነበረም። ችግር የለውም ያ ማለት ይቅርታ ብሎኛል። ችግር የለም አልፌዋለሁ። ልጅነትም ስላለበት ነው ገብቶሃል። ይዤበት አይደለም። ስለዚህ እኛ የሱ ፍቅር ባይኖረን ከሱ ጋር አብረን መቀጠል ባንፈልግ ኖሮ ደውለን መጥራትም አያስፈልገንም እኮ ቀጥታ ይዘናት መምጣት እንችል ነበር። ግን የኛ አብሮነታቸው እንዲቀጥል ብለን እንጂ 2 ወር ምንም ማለት አይደለም። ገብተዋል። እየመጣን ቢጠይቅ እኔም ሄጄ ያሳያለሁ አልኩት። ግን ምንም ፍቃደኛ ሊሆን አልቻለም። እሷ ደግሞ ስለምትወደው እንዲጎዳ ስለማትፈልግ አልሄድም አለች። ለ3 ቀን ራሱ የነበረው ጭራሽ አልሄድም አለች። ብቻዬን ነው ተነስቼ የመጣሁት። ገብተዋል። ያለ ምንድነው ባትወደው ኖሮ ምንም አያመጣም ብለ መምጣት ትችል ነበር። ብቻ ግን እኔ በቃ ነገሩ በጣም ውስብስብ ነው። ግን ውስብስብ ያለ ነገር ነው። እንግዲህ ፈጣሪ ይርዳቸው ነው የሚባለው። ብትቺ ከአብርሃም እንደዚህ ለማራክ ሳይሆን አርጋችኋል ሳይሆን ከአብርሃም ለማራክ ሳይሆን ብትቺ ሩታን በየትኛውም አጋጣሚ ሐሳቧን እንዳቀየር አርጊና አብርሃምን እኛ በተለያየ መንገድ እየሞከርን ነው። በጣም ብዙ ሰው አብርሃምን ለማሳመን እየሞከርን ነው። ሄርሜላ እንደማታወጣው እየሞከርን ነው። ሲጀመር እሱም አይወዳትም። የጋብቻ ምናምን የተባለው እርግጠኛ ነኝ እኔ ሄርሜላን አያገባትም። እሱ ግልጽ ነው። ሩታን ለማቃጠል ሩታን ለማናደድ ሩታ የሆነ ነገር ትማራለች በሚል ሰበብ የተደረገ ድርጊት ነው። እሱ ኖርማል ነው። እኔ እንደማያገባት እርግጠኛ ነኝ። ግን በቻልሽው አጋጣሚ እንትና ሩታ እንዳትጎዳ አድርገሽ ግን ደግሞ ትንሽ ጊዜ ታግሳ ብትጠብቅ እንደዛ አልሻለሁ። አሁንም እንደዛ ነው እኮ የምናደርገው። አሁን እኛ ዘለን ሌላ ቦታ እኮ አትገባም። ተናዳለች በጣም። ያለ ፍቃድ ደግሞ እኛ ግቢ ስላልናት አትገባም እሷ። ገባ። ስለዚህ መጠበቅ ያለባትን ትጠብቃለች በትዕግስት። ባሏ ነው እንዲለያዩ አንፈልግም እኛ። አሁንም አብረው እንዲቀጥሉ ነው የምንፈልገው። ምንም ጥፋትም ኖረ ምንም አለ አብረው እንዲቀጥሉ ነው የምንፈልገው። ቤተሰብ የሚፈልገው ያ ነው፣ የሷም የሱም። ገብተዋል። እዚህም ያለው ከመጣው በኋላ ራሱ ከጋሽዬ ጋር አንድና ነገር እያወራት ነበረ። እንደውም ሽማግሌ ሁላ ሊገባ ነው ሄርሜላ ጋር ምናምን ሲባል እየጠየኩት ነበር። እኔ መቼም አልገባም፣ ምክንያቱም ለሁለተኛ ጊዜ ሽማግሌ አልገባም፣ እኔ እንደፈለገ ያድርግ ነው ያለኝ። ገብቷል አይደል? ስለዚህ በዚህ ልክ ቤተሰብ ይፈልጋታል ማለት ነው ሩታ። እሱማ በጣም እንዴት። ስለዚህ በዚህ ልክ ከተፈለገች ደግሞ እኛ አብረን ማንሆንበት ምክንያት ምንም ነገር የለም። ለሷ ማበረታታት የሆነ ውስጥ እንድትገባ ምናምን አናረግም። እኛ በቻልነው አቅም ሁለቱ እንዲስማሙ ነው የምናረገው። አረ በቅርቡ እንደምናስማማቸው እርግጠኛ ነኝ። አብርሃም በጣም ውሳኔ ላይ ነው፣ ግን በቃ የሆኑ ነገራቶች ስለተደራረበበት ምናምን ከክብድ አለው። በዚህ በኩል ሌላ ሰው አለ፣ በዚህ በኩል የሆነ ሰው አለ። እሱ ደግሞ ይናደዳል። ሩታን ከሆነ ሰው ጋር ሲያያት ከሆነ ሰንበዲ ጋር ሲያያት ይናደዳል። ከሄርሜላ ጋር ያጠፋዋል። እሱ ነገር እርምጃውን እያሰፋው ስለሚሄድ በቃ ነገሩ እየተበለሻሸ ይመጣል። ለዛ ነው ግን ያንቺንም ያስቸገርኩሽ። አረ ችግር የለም። በበዓል በወጣ ባንደኛው ቀን እንደዚህ አግኝቼ አንቺን በጣም ያስቸገርኩሽ ለዛ ነው። ችግር የለም። እኔ እዛ ባለሁበት ሰዓት ራሱ እኮ ስደውልልኝ ያው
አልተመቸኝም ነው። ለዛ ነው ይቅርታ በጣም። አረ ችግር የለውም እንጂ እዛ ሆኜ ራሱ ማግኘት እችል ነበር። አይ ኖርማል ነው እሱ፣ ችግር የለም። ያለው ነገር ሰላም ብቻ ይሁኑልን፣ እኛ ችግር የለውም። ዋናው ማስተካከል ነው። እናንተ መካከላቸው ላይ ካላችሁ አንዳንድ ሰዎች ናቸው መካከላቸው ላይ እየገቡ እየበጣበጣቸው ያሉት። ያንን ሰዎች አሁን ላይ እኔ እንጃ ሩታ አጠገብ ያሉ አይመስለኝም። አብርሽ ጎን ናቸው አሁን። አብርሽ ጎን ናቸው። ስለዚህ ያንን ነገር ከጎናችሁ ሆናችሁ እናንተ አስተካክሉ የምትችሉትን። እኛም የምንችለውን መክራት አለን፣ ይቻለውን ማለት ነው። በቃ ገኒ ችግር የለውም። ስለመጣሽ በጣም ነው የማመሰግነው። በዚህ ልክ ጠርቼ ደግሞ እንደዚህ ይቅርታ ማለት ለንግግር አንዳንድ ነገሮች ማይገባ ቃል ከተናገርኩኝ በጣም አረ ችግር የለም። ምንም አልተናገርከኝም እንዴ? ይገባኛል ብለህ እኮ ነው አንተ የተናገርከው። ገብቶሃል? ምንም ብትናገር ለሩታ ብለህ ነው እያደረክ ያለው። ስለዚህ ምንም ብትናገር እኔ አይከፋኝም። በደና ስለኝ ገብቶሃል? መቆጣትም ምንም ማለት ትችላለህ። ችግር የለውም። ያው ለነሱ ሰላም ስንል ስለሆነ ነው። አረ ችግር የለም። ግልጹን ተነጋግሮ ሰላም ፈጥሩ፣ ነገ ላይ በሰላም መኖር ይሻላል ብዬ ስላሰብኩ ችግር የለም። አዎ ግን ድጋሚ ደግሞ ለሰላም ለደስታ እንደምንገናኝ እርግጠኛ ነኝ። በጣም አመሰግናለሁ። ችግር የለም። እሺ ፈጣሪ ያክብርልኝ። እሺ ገኒ። እሺ ቤተሰቦች ያው አይታችኋል። ገኒን አውርቻታለሁ ማለት በቃ የሆነ አይምሮዋን ለመቆጣጠር ነው ለመያዝ ነው። ሩታ ሌላ ሀሳብ ሌላ ነገር እንዳታስብ በሚለው ነው። አብርሃምን ትታ ደስታን ለማግባት እንዳታስብ ብዬ ብቻ ነው ይሄንን ነገር ያደረኩት። ገኒን የማግኘት ዋና ሚስጥሬ ደስታን እንዳታገባው ስለሆነ ብቻ ነው። እና ፋሚሊዎቼ አብርሃምና ሩታን ለማስታረቅ አሁንም ወደፊትም እንለፋለን ማለት ነው። ምክንያቱም እስኪታረቁ ድረስ ሁሌም ከጎናቸው አለን። ደግሞ እንደሚታረቁ እርግጠኛ ነኝ። እስከዛው ሰላም ሁኑልኝ። ኔክስት ያለውን ነገር እናያለን። እንወዳቸዋለን።